በመካከለኛው ምስራቅ ለበርካታ አስርተ ዓመታት የዘለቀው የአሜሪካና ኢራን ፍጥጫ በዚህ ሳምንት ታሪካዊ ሊባል በሚችል እጅግ ወሳኝና አደገኛ ምዕራፍ ላይ ይገኛል። ይህ ወቅት በሁለቱ ሀገራት መካከል ያለው ግንኙነት ወደ ሰላማዊ ዲፕሎማሲያዊ ስምምነት የሚያመራበት አሊያም መላውን ቀጠና ወደማይቀረው ደም አፍሳሽ ጦርነት የሚከትበት የመጨረሻው የውሳኔ ሳምንትም ሆኗል። የዓለምን ትኩረት በሳበው በዚህ ክስተት የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ የሚያደርጉት ንግግሮች የሚለዋወጧቸው ዛቻዎችና የሚወስዷቸው እርምጃዎች የዓለምን የፖለቲካ ደህንነትና የኢኮኖሚ ሚዛን ሙሉ በሙሉ የመቀየር አቅም አላቸው። ፕሬዚደንት ዶናልድ ትራምፕ በቅርቡ በሰጡት መግለጫም አሜሪካ ከኢራን ጋር አዲስ ስምምነት ለማድረግ ተስፋ እንዳላት ተናግረዋል። ይህ ንግግር በትራምፕ ዘንድ የተለመደ የስምምነት ጥበብ አካል ተደርጎ ሊወሰድም ይችላል። ትራምፕ በአንድ በኩል እጅግ ዘመናዊና ግዙፍ የጦር መርከቦችን ወደ ኢራን ጠረፍ በማስጠጋት ወታደራዊ ጡንቻቸውን እያሳዩ፣ በሌላ በኩል ደግሞ ስምምነት ላይ እንደርሳለን በማለት የዲፕሎማሲውን በር ክፍት አድርገዋል። ይህ አካሄድ ትራምፕ የኢራን መንግስት ለማስገደድ የያዙትን ከፍተኛ ጫና ማህደር ስልት በግልጽ የሚያሳይም ነው። ትራምፕ የኢራን መሪዎች በከባድ ኢኮኖሚያዊ ቀውስና በውስጣዊ ተቃውሞ ደክመው እንደሚገኙ በሚገባ ስለሚረዱ ይህን አጋጣሚ ተጠቅመው ኢራን የኒውክሌር ፍላጎቷን እንድታቆምና የቀጠናውን ተጽዕኖ እንድትቀንስ ለማስገደድ እየሞከሩ ይገኛሉ። ትራምፕ ለካሚኒ ማስጠንቀቂያ የሰጡት ምላሽ ለምን ይህን አይሉም ተብለው ቢጠየቁም እንዲህ ማለታቸው የሚጠበቅ ነው የሚለው የፕሬዝደንቱ ስነልቦና ጦርነት የላቀ ብልጫ ለመውሰድ ያላቸው ፍላጎት ያሳያል። ትራምፕ ኢራን በድርድር ጠረጴዛ ላይ እንድትገኝ የሚፈልጉት በራሳቸው ቅድመ ሁኔታ እንጂ በኢራን ፍላጎት እንዳልሆነ ግልጽ መልእክት አልፈዋል። ኢራን በአሁኑ ወቅት በሁለት ተቃራኒ ኃይሎች መካከል ትገኛለች። በአንድ በኩል የ86 ዓመቱ ከፍተኛ መሪ አያቶላ አሊ ካሚኒና በዙሪያቸው ያሉ የጦር አዛዥ እንደ ጄኔራል አሚር ሀታሚ ያሉት የአሜሪካ ዛቻ በወታደራዊ ኃይል ለመመከት ዝግጁ መሆናቸውን ይገልጻሉ። ካሚኒ የአሜሪካ ጦርነት ከጀመረች በዚህ ወቅት ጦርነቱ ቀጠናዊ ይሆናል ሲሉ ያስጠነቀቁት ኢራን ብቻዋን እንደማጠፋና አሜሪካን ጨምሮ በክልሉ ያሉ የአሜሪካ ወዳጆች በተለይም እስራኤልና የባህረ ሰላጤው ሀገራት ከፍተኛ ዋጋ እንደሚከፍሉ ለመጠቆም ነው። በሌላ በኩል ደግሞ አዲሱ ሪፎርሚስት ተብለው የሚነገሩት ፕሬዚደንት መሱድ ፔሽኪያንና የውጭ ጉዳይ ሚኒስትራቸው ባሳራቼ የሀገሪቱን ኢኮኖሚ ከጥፋት ለማዳን ድርድር ብቸኛው አማራጭ መሆኑን የተረዱ ይመስላሉ። ዩናይትድ ስቴትስ ጋር ፍትሐዊና እኩልነት የተሰፈነበት ድርድር እንዲጀመር መመሪያ መስጠታቸው በኢራን ፖለቲካ ውስጥ ትልቅ ለውጥም ነው። ይህ እርምጃ ካሚኒ ለዲፕሎማሲ ጥረት አረንጓዴ መብራት ሳያሳዩ ሊወሰድ የማይችል በመሆኑ ኢራን በከፍተኛ ጭንቀት ውስጥ ሆነ የህልውና አማራጮች እየፈለገች መሆኑን ያሳያል። ይሁን እንጂ በኢራን ፓርላማ ውስጥ የሚታየው ጠንካራ ጸረ ምዕራባውያን አቋምና የአውሮፓ ህብረት የአብዮታዊ ዘበኛ የሆነውን የሽብርተኝነት መፈረጁ የሪፎርሚስቶቹን ጥረት ፈታኝ ያደርገዋል። ትራምፕ እንዳሉት ኢራን በአሁኑ ወቅት ጉድጓድ ውስጥ ትገኛለች። የሀገሪቱ ኢኮኖሚ ሁኔታም እጅግ አስከፊ ደረጃ ላይ ደርሷል። ከፍተኛ ዋጋ ግሽበት፣ የገንዘብ ምንዛሪ ውድቀት፣ የኑሮ ውድነት ህዝቡን ክፉኛ ጎድቶታል። ይህ ኢኮኖሚያዊ ጫና ያስከተለው ህዝባዊ ተቃውሞ፣ በመንግስት ኃይሎች መታፈን በመንግስትና በህዝብ መካከል ያለውን የጠበቀ ግንኙነት እንዳሻከረ እየተነገረም ይገኛል። አንዳንድ መረጃዎች የሚያመላክቱት በመንግስት እርምጃ እስከ 5000 የሚደርሱ ዜጎች ተገድለዋል። የተፈጠረው የውስጥ አለመረጋጋት የኢራን መሪዎች ከውጭ የሚመጣ ጥቃት ያላቸውን ለመከላከል አቅም በእጅጉም ቀንሶታል። ባለፈው ቅዳሜ በባንዳር አባስ እና በአህፋዝ ከተሞች የደረሱ ፍንዳታዎች የኢራን የደህንነት መዋቅር ምን ያህል እየተቦረቦረ መሆኑን የሚያሳዩ ምልክቶች ሊሆኑም ይችላሉ። ምንም እንኳን መንግስት የጦር መሪዎቹን ኢላማ መደረጋቸው ቢክድም በስትራቴጂካዊ ቦታዎች ላይ የሚፈጸሙ ፍንዳታዎች በኢራን አመራሮችና ስነ ልቦና ስብራት ይፈጥራል። እነዚህ ክስተቶች ኢራን ከድርድር ውጭ ሌላ አማራጭ እንዳይኖራት ለማድረግ የሚወሰዱ ጥላ ጦርነቶች አካል ሊሆን እንደሚችል ይገመታል። የዚህ ሁሉ ፍጥጫ ዋነኛ ማዕከል የኢራን ኒውክሌር መርሃ ግብር ነው። የኢራን ዩራኒየም እስከ 60% በማበልጸግ ወደ ኒውክሌር ቦምብ ምርት መቃረቧ አሜሪካን ብቻ ሳይሆን መላው ዓለምን አስግተዋል። እስራኤል ባለፈው ሰኔ ወር በኢራን ኒውክሌር ጣቢያዎች ላይ የአየር ጥቃት መፈጸሟ ጉዳዩን ወደ ጦርነት ለመሸጋገር ምን ያህል ቅርብ መሆኑን ያሳያል። ትራምፕ በድርድር ወቅት የኒውክሌር መሳሪያ አይኖርም የሚለው ቅድመ ሁኔታ በአጽንኦት መጥቀሳቸው ኢራን ይህንን ካልተቀበለች ወታደራዊ እርምጃ የማይቀር መሆኑን ይጠቁመዋል። ይሁን እንጂ ኢራን የኒውክሌር መርሃ ግብሯ አሳልፈ መስጠት ማለት በካሚኒና ባህር ላይነሮች ዘንድ እንደ መሸነፍ እጅ መስጠት ተደርጎ ይወሰዳል። ይህ ደግሞ በሀገር ውስጥ ያላቸውን ተቀባይነት ይበልጥ ያሳጠዋል። የካሚኒ አማካሪ አሊ ኢራን አምሻካኒ ኢራን የኒውክሌር ቦምብ አትፈልግም፣ ነገር ግን ሌላኛው ወገን ለዚህ ዋጋ መክፈል አለበት ማለታቸው ኢራን የኒውክሌር ስራዋን ለማቆም የኢኮኖሚ ማዕቀቦች እንዲነሱላት እንደምትፈልግም ያሳያል። ሻምካኒ አክለውም የሩሲያ እርዳታ ውድቅ በማድረግ ኢራን የራሷን ዩራኒየም የሚያዝ መብት እንዳላት መግለጻቸው የድርድሩ ሂደት ውስብስብ ያደርገዋል። በዚህ ጥረት ውስጥ ሌሎች ሀገራት የራሳቸውን ሚና
ለመጫወት እየሞከሩ ይገኛሉ። ቱርክ በአሜሪካና በኢራን መካከል ድልድይ በመሆን ድርድር እንዲጀመር በስተጀርባ ትልቅ ዲፕሎማሲያዊ ስራ እየሰራች ትገኛለች። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በቀጠና የሚያደርጉት ጉዞ ይህን ድርድር ሂደት ለማፋጠን ያለመ ስለመሆኑም ተነግረዋል። ሩሲያም ብትሆን የኢራን የኒውክሌር ውጤቶችን በመረከብ ውጥረቱን በማርገብ ያላትን ዝግጁነትን ገልጻለች። ይህ ሩሲያ በመካከለኛው ምስራቅ ያላትን ተጽዕኖ ለማስቀጠል የምትጠቀምበትም ስልት ተደርጎ ተወስደዋል። በሌላ በኩል የአውሮፓ ህብረት የወሰዱ ጠንካራ አቋም ሌላ ራስ ምታትም ሆኗል። የኢራን አብዮታዊ ዘብ IRGC በሽብርተኝነት መፈረጁ ኢራን ከምዕራብ ዓለም ጋር ያላት ንግድና የፖለቲካ ግንኙነት ይበልጥ ያጠበዋል። ሁኔታ ኢራን ወደ ሩሲያና ቻይና ይበልጥ እንድትጠገብ ያደርጋትም። እነዚህ ሀገራት ግን ኢራን ከአሜሪካ ወታደራዊ ጥቃት ለመከላከል ምን ያህል ርቀት ይሄዳሉ የሚለውም አጠራጣሪም ሆኗል። የካሚኒ ማስጠንቀቂያ ቀጠናዊ ጦርነት ለሚለው ቀላል ዛቻም አይደለም። ኢራን በመካከለኛው ምስራቅ ያሉትን ኃይሎች በመጠቀም ጦርነት ማስፋት ትችላለች። በሊባኖስ ያለው ሂዝቦላ፣ በየመን ያለው ሁቲዎች እንዲሁም በኢራቅ ያሉ ሚሊሻዎች በአንድ ጊዜ የአሜሪካን ጦር ሰፈሮችና በእስራኤል ላይ ጥቃት ሊሰነዝሩ ይችላሉ። ይህ ደግሞ የዓለም የነዳጅ አቅርቦት የሚያስተጓጉልና የዓለምን ኢኮኖሚ ወደ ከፍተኛ ቀውስ የሚከትም ክስተት ይሆናል። ትራምፕ ግን ይህንን ስጋት ወደ ጎን በመተው አሜሪካ ማንኛውንም ጥቃት የመመከትና የማጥቃት ብቃት እንዳላት ይታመናሉ። ትራምፕ የሚፈልጉት ኢራን ሙሉ በሙሉ እንድትገዛም ሲሆን፣ ሆኖም ግን የታሪክ ተሞክሮች እንደሚያሳዩት ኢራን እንዲህ ያለውን ጫና በጽናት የመቋቋም ልምድ አላት። ስለዚህም ፍጥጫ ወደ ማን ይቀድማል ጨዋታም ተቀይሯል። አንደኛው ወገን ካልተለሰለሰ በስተቀር ግጭቱ የማይቀርም ይሆናል። በኢራን ውስጥ ያለው የህዝብ ስሜት ለውይይት የሚቀርብ ሆኗል። በአንድ በኩል ህዝቡ የመንግስትን ጭቆናና የኢኮኖሚ ውድቀትን ክፉኛ ይጠላል። በሌላ በኩል ደግሞ የውጭ ሀገራት ጥቃት ሲሰነዘር የሀገር ፍቅር ስሜት ተቀስቅሶ ህዝቡ ከመንግስት ጎን ሊቆም ይችላል የሚል ስጋትም አለ። ይህ ደግሞ የመንግስት ዕድሜ ሊያረዝመውም ይችላል። ትራምፕ ይህን በሚገባ ተረድተው ድርድሩን ከኢራን ህዝብ ጋር ሳይሆን ከአመራሩ ጋር እንደሆነ አድርገው ማቅረብን ይመርጣሉ። የፕሬዝደንት ፔዜሽኪያን በኤክስ ወይም ትዊተር ገጻቸው ላይ ባሰፈሩት መልእክት ኢራን ለመደራደር ዝግጁ መሆኗን የሚያሳይ ትልቅ ምልክትም ነው። በክብር በጥበብና በሀገራዊ ጥቅም ላይ የተመሰረተ ድርድር የሚለው ንግግራቸው ለሀገር ውስጥ ሃርድ ላይነሮች እጅ አልሰጠንም የሚል መልእክት እያስተላለፉ፣ ለአሜሪካ ደግሞ ኑ ተነጋገሩን የሚል ጥሪም ነው። ይህ የዲፕሎማሲ ጨዋታ እጅግ ጥንቃቄ የሚፈልግም ሲሆን ፔዜሽኪያን በአንድ በኩል ካሚኒ ማስደሰት፣ በሌላ በኩል ደግሞ የትራምፕን ቅድመ ሁኔታዎች ማሟላት ይኖርባቸዋል። አሁን ባለው ሁኔታ የኃይል ሚዛኑ ወደ አሜሪካ ያዘነበለም ይመስላል። አሜሪካ ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ብልጫም አላት። ሆኖም ኢራን ያላት ያልተመጣጠነ ጦርነት የማካሄድ ብቃት አቅልሎ የሚታይም አይደለም። ትራምፕ መጥፎ ነገሮች ሊከሰቱ ይችላሉ ሲሉ ያስጠነቀቁት አሜሪካ ወደ ወታደራዊ እርምጃዎች ለመግባት ቁርጠኝነትን ለማሳየትም ነው። የሚቀጥሉት 7 ቀናት በታሪክ ውስጥ ትልቅ ቦታ ይኖራቸዋል። ድርድር ከተጀመረ በመካከለኛው ምስራቅ ለዓመታት የቆየው ውጥረት ሊረግብ ይችላል። ድርድሩ ካልተሳካ ግን ታሪክ የማይረሳው ታላቅ ቀጠናዊ ጦርነት ሊቀሰቀስም ይችላል። በአሁኑ ወቅት መካከለኛው ምስራቅ ያለው ሁኔታ ልክ እንደ ከፍተኛ እሳት ውጥረት የበዛበትም ነው። ሁሉም ወገኖች ጣታቸውን በቃታ ላይ እንደሆነ እየተናገሩ ነው። ትራምፕ በወታደራዊ ኃይላቸውና በኢኮኖሚ ጫናቸው ኢራንን ወደ ጠረጴዛ ለማምጣት እየሞከሩም ነው። ኢራን ደግሞ በኩራትና በክልላዊ ጦርነት ዛቻዋ አሜሪካን ለማስፈራራት እየጣረች ትገኛለች። ኢራን አሁን ባለችበት የኢኮኖሚና የውስጥ ፖለቲካ ቀውስ ውስጥ ሆና ጦርነት ውስጥ መግባት ማለት ለስርዓት መፈራረስ ምክንያት ሊሆን እንደሚችል መሪዎቹ በሚገባ ያውቃሉ። በሌላ በኩል ትራምፕም ቢሆኑ በምርጫ ወቅት ቃል የገቡትን ጦርነቶች ለማስቆም አጀንዳቸውን ለማሳካት ድርድርን ይመርጣሉ። ሆኖም ግን አንዲት ሰዓት ወታደራዊ እርምጃ ወይም ዲፕሎማሲያዊ ንግግር መቋረጥ መላውን ዓለም ወደሚያናውጥ ቀውስ ሊያመራ ይችላል። ይህ ሳምንት ለኢራን ብቻ ሳይሆን ለመላው ዓለም ወሳኝም ነው። ስምምነቱ ላይ መድረስ ከተቻለ ከዓለም የነዳጅ ገበያ ይረጋጋል፣ የቀጠና ውጥረት ይቀንሳል፣ እናም ዲፕሎማሲያዊ ዘመን ይጀምራል። ስምምነት የማይደረስ ከሆነ ግን ትራምፕ እንዳሉት መጥፎ ነገሮች ሊከሰቱ ይችላሉ። ውጤቱ ምንም ይሁን ምን በመካከለኛው ምስራቅ ያለው የኃይል ሚዛን ዳግመኛ እንደማይመለስ ግልጽ ነው። ዓለም አቀፉ ማህበረሰብ ይህን የፍጥጫ ሳምንት በከፍተኛ ስጋትና ተስፋ እየተጠባበቀ ይገኛል። በታሪክ ውስጥ እንደሚታየው ታላቅ ስምምነቶች የሚወሉት ከታላቅ ውጥረቶችም በኋላ ነው። ይህ ሳምንት ለዚህ ማሳያ ሊሆን ይችላል።